እንግዲህ ሄሉና ያብ እየተዋደዱ በዚህ ሁኔታ በመለያየታቸው ሁላችንም በጣም አዝነናል ማለት ነው። አሁን ላይ ያሉበት ሁኔታ ደግሞ ሁለታቸውም አሳሳቢ ጉዳይ ላይ ነው እያሉ ነው። ይህን ነገር ደግሞ ለእኛም መናገር አልፈለጉም። ካታ ወንድሟ ራሱ በሂደት እናውቀዋል ነው እንጂ ያለው ይህ ነው ችግሩ ብሎ ለመናገር የማያውቅበት ደረጃ ላይ ነውና እንግዲህ ያው እንዲያሰባችሁት ናሂም ወንድሟ እስከዛሬ ሲሆን የነበረውን አይታችኋል። አሁን ላይ ልቅ ነው ከውብዬ ጋር ትንሽ ይሻላሉ፣ ደህና ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ወደ ሀገሬ ልጆች ሁላችሁንም ከልብ ነው የማመሰግነው። እና እንግዲህ በዚህ አጋጣሚ ልናገር የምፈልገው ነገር ማንኛውም ነገር የማያልፍ ነገር የለም። ሄሉም ሆናችሁ ያብ እንግዲህ ለእኛ ልታሳውቁት ያልፈለጋችሁት ነገር መሀላችሁ ላይ እንዳለ ነው። እስከ ዛሬ ግን የሆነ ወይ ያብ ወይ ሄሉ ቢሆኑ ጥፋተኛ አንደኛቸው ጥፋት አለብን ብለው ተናግረው ያሳውቁን ነበር እንደ ሁልጊዜው። አሁን ላይ ግን በመሀላቸው የተፈጠረ ትንሽ ከባድ ነገር አለ ይመስለኛል። ምክንያቱም እንዳልኳችሁ እሷን ብታጠፋ ይናገር ነበር እሱ። ያብ እናውቁታላችሁ ችኩል ነው። እሷ ጥፍታ ምክንያቱም ሳይናገር ዝም ብሎ ሊለያዩ አይችሉም በዚህ በስምምነት መንገድ። እንዲሁም ሄሉም ደግሞ እንግዲህ ካጠፋ እሱ እንዲያርጉ ነው ብላ ለተመልካች ታሳውቅ ነበረ። ግን እኔ ሲመስለኝ በመሀላቸው ለእኛም ሊነግሩት ያልፈለጉት ትንሽ የገጠማቸው ነገር ያለ ይመስለኛል። አልሙሂም የተጨነቀችለት እንግዲህ አላህ ይመልስላቸው፣ ያስተካክልላቸው። ሁላቸውም ዱዓ ጸሎት አድርጉላቸው። እየተዋደዱ መለየት በጣም ነው የሚያመው። እውነት ሌላ ምክንያት ከሌላቸው ማለት ነው። እንዳልኳችሁ ሌላ እንደሆነ ሲመስለኝ ነው። ሌላ ምክንያት ቢኖራቸው ይናገሩ ነበረ። ግን ደግሞ ከሁለታቸውም ጥፋት ሳይኖር አንዳንድ ጊዜ ሰው እየተዋደዱ በመሀል አንዳንድ ነገሮች ይፈጠሩና የሚያለያዩን ነገሮች አሉ። ለምሳሌ እነሱ በእርግጥ እምነታቸውም አንድ አይነት የሆኑ ሰዎች ናቸው። ግን አንዳንድ ሰዎች አሉ በስራ አጋጣሚ ይተዋወቃሉ። በዛም በቃ ኖርማሊ እነዛ ሰዎች ጋር ይግባባሉ፣ ጓደኝነት ይጀምራሉ፣ ከዛ ወደ ፍቅር ይቀይራሉ። ልክ በስሜቱ ነው። መጨረሻ ላይ ግን ያ እምነታቸው ነገር ከምንም በላይ እምነት ስለሚቀድም ወደ እምነታቸው አንድ መሆን እንዳለባቸው ሲነጋገሩ እሱም እምነቱን የማይቀይር ከሆነ ለምሳሌ እሱ ኦርቶዶክስ ተከታይ ከሆነ እሷም ደግሞ ሙስሊም ከሆነች ሁለታቸውም ግን ለእምነታቸው እንትን ካላቸው በዛ ምክንያት እንግዲህ እየተዋደዱ የሚለያዩ አይነት ሰዎች ይኖራሉ። እንዲሁም ደግሞ በአንዳንድ በሌላ ምክንያት ሊሆን ይችላል እና የሰው ላይ ምክንያቱ ብዙ ነው። ያ ማለት እንግዲህ እሱም ጥፋት አለበት እሷም ጥፋት አለበት ሳይሆን ሁለታቸውን መጀመሪያ ሲገናኙ ለስራ ተገናኙ። ከዛ ባለፈ የቀጠሉት ነገር አለ። ሰው ልጅ በመላመድ ደግሞ ብዙ ነገር ስለሚመጣ እንግዲህ እዛ ውስጥ ለምሳሌ ፍቅርና ፈዋድ ማየት ትችላላችሁ። እነሱ አሁን ሙስሊምና ክርስቲያን ናቸው። ነገር ግን በስራ ተገናኙ፣ ከዛ ተፋቀሩ፣ ልጅ ተወልዳለች። ከባህል እንዳያቸዋት ምርጥ ልጅ ወልዳለች። ግን እሳ ይችላል በእናቷ ክርስቲያን በአባቷ ሙስሊም ናት እና ልጅቱ ተወልዳለች። ነገር ግን እነሱ ይኸው ተለያይተዋል። ሌላ ምክንያት ሊኖራቸው ይችላል። በእርግጥ ግን ደግሞ ከእምነትም አንጻር እሷም ማቀየርም እሱም አይቀየርም። ይኸው አሁን ተለያይተው እሱም ሌላ እሷም የለችም። አሁን ላይ ማን ጋር እንደሆነ ባናቅም ማለት ነው። እና እንዲህ አይነት አጋጣሚዎች ስላሉ ያው እነ ሄሉ ደግሞ እምነታቸው አንድ አይነት የሆኑ ሰዎች ናቸው። ሌላ እንግዲህ ምክንያት ይኖራቸዋል ብዬ አስባለሁ። ፕራንክ ነው ብዬም እንዳልል በዚህ ልክ ይቆያሉ ብላችሁ ታስባላችሁ? መቆየት ብቻ ሳይሆን እንዴት ተመልካች እንዲጨነቅ ያደርጋሉ ያላቅም ወላሂ። ብቻ ግን ፕራንክም ከሆነ እኛ ደስ ይለናል። አልሙሂም እኛ የእነሱን አብሮነት እንፈልጋለን። አብሮ እንኳ ባይሆኑ ጠንካራ ሆነው መለየታቸውን እንዲችሉ ነው የምንፈልገው እንጂ አሁን ስለተለያዩ በተለያየም ብለው እሷም ቆዝመው ከስራም ተባረው ስራቸውን አቁመው ስኬታቸውን እንትን ብለው መኖር የለባቸውም። ለምንድን ነው ሁላቸውም አሁን አዲስ አበባ ነው ያሉትና ሄሉ ራሱ አይታችኋል። በቅርብ ጊዜ ነው አዲስ አበባ ሄድ የምንኖረው። አዲስ አበባ ስትኖሩ ደግሞ ቤት ተከራይታችሁ ምግብ አለ፣ ምን አለ፣ ብዙ ነገር አለ፣ ልብስ አለ። እንኳን እነሱ ዩቱበሮች በቀን በቀን አዲስ ነገር የሚፈልጉት ማለት ነው። ስለዚህ መስራት ያስፈልገዋል የሰው ልጅ ብር ለማግኘት። እንደዚህ ደግሞ ቆዝመው ከቤት ከተቀመጡ ስራ ካቆሙ ገቢ አይኖራቸውም እና ይሄ ነገር ሲጨማመር ደግሞ ለነሱ አይምሯቸው ሰላም አይሰጠውም እና ከዚህን ሙድ ማውጣት አለባቸው እና በቻሉት አቅም ወደ ፈጣሪያቸው እንትን ብለው ጸሎት አድርገው መመለስ አለባቸው። እንደ በፊቱ የሰው ላይ ህይወት ይቀጥላል። ማንም ሰው ከፈልገው ሰው ጋር ሊኖር አይችልም። አላህ ከፈቀደለት ሰው ጋር ቢሆን እንጂ እና እንደዛ ስለሆነ እንግዲህ የሁላቸውንም መልካም ዜና እንደምናሰማ ተስፋ አደርጋለሁ። ሁላቸውም በዱዓ በጸሎት አስቧቸው። ሄሉሻም ያብም ጠንካራ መሆን አለባችሁ። ጠንካራ የሆነ ሰው ደግሞ የማያልፈው ነገር የለም።
ሁሉም ነገር ያልፋል። የሰው ልጅ ማለፍ የማይችለው የሞቱን ቀን ብቻ ነው። ከዛ ባለፈ ግን የተደሰታችሁበት አይታችሁታል። ትናንትና ምን ያክል ደስታ እንዳሳለፋችሁ በአጭር ጊዜ ውስጥ፣ በዛችን በአጭር ጊዜ ውስጥ ምን ያክል መከፋትን አሳልፋችኋል። እና ግን ያ ሁሉ አልፎ ደግሞ ዛሬ ቆዝማችኋል። እና ስለዚህ መልካሙም መጥፎም ስለሚያልፍ ሁሉንም በትዕግስት ልታልፉት ይገባል ብዬ እላለሁኝ። ተመልካቾችስ ምን ትላላችሁ? የራሳችሁን ሀሳብ አስተያየት አስቀምጡልኝ። ነው ወይስ የሰማችሁት ኢንፎርሜሽን አላችሁ? የቅርብ ሰው ካላችሁ ለተጨነቁት ኮመንት ላይ አስቀምጡላችሁ። አዲስ ነገር ካለ እንግዲህ ልዑል ደግሞ ዛሬ በአዲስ ነገር እንመጣለን ብሏል። እስኪ እንጠብቃለን ያለውን ነገር። እስከዛ ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ይቅርታ ድምፄ ማለት ነው ጉንፋን ይዞኝ አልተወኝም። ከሳምንት በላይ እያለፈኝ ነው እና ለዛ ነው ድምፄ እንደዚህ እንትን እምላችሁ እንትን እያለኝ ነው። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። አይከፈልበትም። ላይክ ሰብ አድርጉኝ ማለት ነው። ማታ እንግዲህ በአዲስ ነገር በልዑል ቤት እስከሚመጡ ድረስ ሰላም ቆዩልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።